በምግብ ራስን ከመቻል ባለፈ ጠንካራ የኢኮኖሚ ምንጭ የሚሆኑ ምርቶችን ለማስፋት የክልሉ መንግስት እየሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። በአየር ንብረት ለውጥ ሳቢያ የበቆሎ ሰብል መውደሙን ተከትሎ አርሶ አደሩ ለረሃብ እንዳይዳረግ እንደ ካሳቫ ያሉ ተኪ ምርቶችን ለማስፋት እየሰራ መሆኑን የወላይታ ዞን አስተዳደር አስታውቋል። ከደቡብ ኢትዮጵያ ክልልና ከወላይታ ዞን የተውጣጡ የመንግስት የሥራ ኃላፊዎች በኦፋ ወረዳ እየለማ የሚገኘውን የካሳቫ ምርት ያለበትን ደረጃ ጎብኝተዋል። አለማየሁ አልቶ ተጨማሪ አለው። ከደቡብ ኢትዮጵያ ክልልና ከወላይታ ዞን የተወጣጡ የመንግስት ሥራ ኃላፊዎች በኦፋ ወረዳ እየለማ የሚገኘውን የካሳቫ ማሳ ጎብኝተዋል። በጉብኝቱ ወቅት በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የክልሉ መንግስት በምግብ ራስን ከመቻል አልፎ ጠንካራ የኢኮኖሚ ምንጭ የሚሆኑ ምርቶችን ለማስፋት እየሰራ እንደሚገኝ ገልጸዋል። በአንድ ሄክታር እስከ 400 ኩንታል የሚገኝ ከሆነ ኪሎ የሚሸጠው 75 ብር ከሆነ እዚህ አውቶማቲክ የአርሶ አደሩ እንዲሁም በዚህ ዘርፍ ላይ ተሰማርቶ የሥራ ዕድል የተፈጠረላቸው ወጣቶች ምን ያህል ሊጠቀሙና ውጤታማ መሆን ይችላሉ? ምንም ጥያቄ የለውም። ኮስት ቤኔፊት አናሊሲሱን መስራት ነው። ግን ደግሞ ወደዚህ የተመጣበትን ተጠቃሚው አምራቹ በደንብ ተጠቃሚ እንዲሆን አግሮ ፕሮሰሲንግ ኢንዱስትሪዎች ወደ አካባቢ መግባት ቢችሉ፣ መንግስት ይህንን ሀሳብ ወስዶ ተጠቃሚ እንዲሆኑ ማድረግ ቢችል፣ ሰፋፊ እርሻ ነው ያለው። እንደ መንግስትም እንደ ክልል መንግስትም በዘንድሮ ዓመት ከወላይታ ዞን ጋር በቅንጅት ሆነን ከ600 ሄክታር በላይ እዚህ እያዘጋጀን ያለነው ተከላ አሁን በ10-15 ቀን ውስጥ የሚፈጸም ነው የሚሆነው። ዘር እያሰባሰብን ያለነው እንደ ወላይታ ዞን በተያዘው በጀት ዓመት ከ24000 በላይ ሄክታር ማሳ በካሳቫ ለመሸፈን ታቅዶ እየተሰራ እንደሚገኝ በተነሳበት በዚህ መስክ ምልከታም የዞን አስተዳደሩ ይህንን አስቸጋሪ ጊዜ ህዝቡ በድል መሻገር እንዲችል ተኪ ምርቶች ላይ በትኩረት እየሰራ እንደሚገኝ ተመላክቷል። የምግብ ዋስትና ለማረጋገጥ በትንሽ ነገር ወይም ከትንሽ ማሳ በርካታ አሁን በአንድ ሄክታር 400 ኩንታል መሰብሰብ ማለት አስብ ቀላል የሚባል አይደለምና ባለን በትንሽ ማሳ ብዙ ምርት ማምረት የሚቻልበት እና አርሶ አደሩ ከዚህ ሽያጭ በርካታ ገቢ እያገኘ የሚመጣበት ሁኔታ ነው ያለው። ስለዚህ አማራጭ በበቆሎ ብንጎዳ በዚህ ማካካስ እንደምንችል ትምህርት የወሰድንበት ነው። ስለዚህ ሌላ ጊዜም ቢሆን አርሶ አደሮች በአንድ ምርት ብቻ ላይ ጥገኛ ሆኖ ማሳቸውን በአንድ ምርት ከሚያደርጉ እንደዚህ አይነት የተለያዩ አማራጮችን መጠቀም የተሻለ ነው የሚል ሐሳብ አለ። ኪንዶ ኮይሻ አካባቢ አሁን እዚህ ያለንበት ወረዳ ኦፋ ወረዳ ኪንዶ ዲዳይ ሌሎች ቆላማ ቦታዎች ላይ ካዛባ በጣም ስለሚስማማ ካዛባ እኛ በልዩ ትኩረት ነው ካዛባን እየመራ ነው የምንገኘውና በአጠቃላይ በወላይታ ዞን ዘንድሮ ወደ 24000 ሄክታር ለማልማት ታቅዶ ስራ እየተሰራ ይገኛል። ካሳቫ ለኦፋ ወረዳ አርሶ አደሮች ከዕለት ፍጆታ ባለፈም ትልቅ የገቢ ምንጭ ሰብል ነው ያሉት በወረዳው የቡሻ ቀበሌ አርሶ አደሮች በዝናብ እጦት በወደመው የበቆሎ ሰብል ምትክ ተኪ ምርቶችን እያመረቱ ስለመሆናቸው ይናገራሉ። ሄክታር ባይሞላም መሬት ማለት ነው የራስን እየነገርኩ ነኝ። ሄክታር ባይሞላም በሷ ሰርቼ ያው ውጤት አገኝቻለሁ። በቆሎ ለአማራጭነት እሱ የሚሞተውን አውቀን በመሃል አንድ መስመሩን በቆሎ አድርገን አንዱን ወጭኖ አድርገን ያው እንደ ቅድም ይዛ ያየነው እንደ ቦሎቄ አድርገን በአንድ መስመር ካሳባ በአንድ መስመር በቆሎ አድርገን እሱን ዘራን። የዘራው አሁን ገና ትንሽ እየደረሰች ነች። በቆሎ የለም። ለአርሶ አደሩ ትልቅ የኢኮኖሚ ምንጭ የሆነ የካሳቫ ምርት ማስፋት ድርቅን ከመቋቋም ባሻገር ከዘርፉ የተሻለ ገቢ ማግኘት የሚያስችል በመሆኑ የምርት ጥራትን የማስጠበቁ ስራ ልዩ ትኩረት ይሻል ተብሏል። ካሳቫ በመሰረቱ ተቀቅሎ ይበላል፣ ካሳቫ ተጠብሶ ይበላል፣ ካሳቫ ተጋግሮ ይበላል፣ ካሳቫ የተለያዩ ነገሮች ይሰራል። ካሳቫ ከኛ የሚፈልገው ነገር ምንድነው? ከጥራት አንፃር ሲሪየስ ጥራቱን ጠብቀን ምን ሰራ ከሆነ ካሳቫ ኬክ ይጋገራል፣ ካሳቫ ዳቦ ይጋገራል። ካሳቫ ህንድ ላይ 50 በ50 ነው ዳቦ የሚጋገረው። ህንድ ሀገር ላይ ናይጄሪያ ላይ ኮማን ኮስፑት ካሳቫ ነው። እንደኛ አካባቢ ግን በጥራት ተሰርቶ በጥራት ፋክ ተደርጎ በጥራት የሚወጣ ከሆነ ካሳቫ ፍላጎቱ ሀይ ነው። ምርቱ ሲፈጭና ተከትፎ እንደዚህ ኮረት ተዘጋጅቶ ሲደርቅ የተወሰነ
የጽዳት ችግሮች ነበሩ። ያንን ከማስተካከል አኳያ መሬት ላይ የሚደርቅበት ሁኔታ አለ። ያ መሆን የለበትም። በላስቲክ ወይም ደግሞ ጽዳት ባለው ምንጣፍ ላይ ተነጥፈው እንዲሁም አልጋ ነገር ተሰርቶ ከፍ ተደርገው ወይም ደግሞ በሲሚንቶም ቢሆን አፈር እንዳይነካው ተደርገው እንዲደርቅ ተደርገው በጥራት እንዲመረት የሚለው ነገር አድርገን ጥሩ ለውጦች አሁን አሉ። ከዛ ውጪ ከዛ የሚገኙ ተረፈ ምርቶች ያ ፓኬጅ የሚደረግባቸው ስቶሮች የምግብን ስታንዳርድ የማይጎዱ መሆን እንዳለባቸው ነፋሻማ የሆነ ቦታ ላይ መከማቸት እንዳለበት በራሳችን በኩል ክትትል አድርገን አሁን ለኢንዱስትሪ ከሚቀርበው ምርት አኳያ ምንም አይነት የጥራት ችግር የለም። ጥሩ ተደርጎ ነው እየቀረበ ያለው። የአየር ንብረት ለውጥ መነሻ የሚመጡ ተፈጥሯዊ ክስተቶችን መቋቋም እንዲቻል አርሶ አደሩ ተኪ ምርቶች ላይ እንዲያተኩር መልእክት ተላልፏል።